ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ እነሆ አንድ አፍታልታያችን ተጀምሯል በቅድሚያ በዛሬው አንድ አፍታልታዊ የምንመለከታቸውን ጉዳዮች እናስቃኛችሁ የመጀመሪያው ጉዳያችን ከሰሞኑ ጀነራል ተፈራ ማሞ ከሰሜኖች ጋር የአማራ ኃይሎች ይጣመራሉ ማለታቸው አነጋጋሪ ሆኗል የሰሜን ኃይሎች አሏቸው እንግዲህ ኤርትራንና የህዋትን ወይም ደግሞ ትግራይን እንደማለት ነው ኤርትራ ትግራይና አማራ መጣመር አለባቸው የሚለው ጉዳይ እንግዲህ በተለያዩ ወገኖች አወዛጋቢ ጉዳይ ሆኗል የፋኖ ኃይሎች እንግዲህ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር የሚያደርጉትን ውጊያ በበላይነት ለማጠናቀቅ የተለያዩ ጥምረቶችን የማድረግ ፍላጎት እንዳላቸው ሲገልጹ ይደመጣል ይህ ጉዳይ እንግዲህ በአማራው ኃይሎች መካከልም ልዩነት ፈጥሯል እንመለከተዋለን ሁለተኛው አጀንዳችን ወደ ትግራይ የሚወስደን ነው አቶ ጌታቸው ረዳ ከመቀሌ ወጥተው በቀሩበት አጋጣሚ የሳቸው ደጋፊዎች ወደ አፋርና አማራ ዋሳኝ አካባቢዎች ላይ ተከማችተው የትጥቅ ትግል ለማድረግ እንቅስቃሴ ያደርጉ መሆኑን ቢቢሲ ትግርኛ ዘግቧል ቢቢሲ ትግርኛ የጌታቸው ክንፍ ወደ ትጥቅ ትግል ያመራ ነው ወይ ሲል ባጠናቀረው አንድ ዘገባ ላይ በእነዚህ ሁለት ክልል አወሳኝ አካባቢዎች ላይ የታጠቁ ኃይሎች እየተሰባሰቡ መሆኑን ከምንጮች ሰምቻለሁ ብለዋል እንግዲህ የጌታቸው ረዳ ቡድን ወደ ትጥቅ ትግል እያቀና የሚገኘው በነደብረጽዮን ገብረ ሚካኤል ቡድን የኃይል እርምጃ ወይም ደግሞ ፈንቅለ መንግስት ተፈጽሞበት ስልጣኑን ከለቀቀ በኋላ ነው ይህ ጉዳይ ወደ ያመራል የሚለውን ጉዳይ እንመለከታለን አብራችሁ እንድትቆዩ በአክብሮት እንጋብዛለን በዛሬው አንድ አፍታልታዊ ደረጃና እኔ አብረናችሁ እንቆያለን አማን የለም በቅድሚያ አንድ መረጃ እንደ ሁሉ ጊዜው አድርሰናችሁ እንግባ ከሰሞኑ አዲስ አበባ ውስጥ የኤርትራ መንግስት ደጋፊ ወይም የሻቢያ ደጋፊ ብሎ መንግስት የጠራቸው የፋኖ አባላት እንደዚሁ ደግሞ የህዋትና የመንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ተዋጊ አባላትን አዲስ አበባ ውስጥ በቁጥጥር ስር ማዋሉን አስታውቋል ከተማ አስተዳደሩ እንግዲህ 900 የሚጠጉ ሰዎች ናቸው በቁጥጥር ስር ውለዋል የተባሉት አብዛኛውን ቁጥር የሚይዙት የፋኖ አባላት ናቸው ተብሏል እንግዲህ በምን አግባብ የፋኖ አባል ተብለው እንደተመዘኑ የሻቢያ መንግስት ተልዕኮ አስፈጻሚ እንደተባሉ የህዋት ተዋጊዎች ተብሏል እንደዚሁ ደግሞ የሸኔ ተብሏል ይሄ ጉዳይ እንግዲህ ቀላል ነገር አይደለም አዲስ አበባን ለማተራመስ ብለው የገቡ ናቸው ብሏል በዚህ ሰሞን እንግዲህ በርካታ ወጣቶች አዲስ አበባ ውስጥ ታስረው የገቡበት እንደጠፋ ቤተሰቦቻቸው ያፋልጉኝ ጥሪ በየተለያዩ ማህበራዊ ሚዲያዎች ሲያቀርቡ እንደነበር የሚታወስ ነው አብረን እንመለከተዋለን ከሰሞነኛው የጥምረት አጀንዳ ጋር ደሬ እንዴት አለ መልካም ዛሬ እንግዲህ ለቤተሰቦቻችን እንዳስተዋወቅናችሁ ሁለት አጀንዳዎች አሉን አማን የለም እናንተ እንነጋገርባቸዋለን የመጀመሪያው አጀንዳችን እንግዲህ ጀነራል ተፈራ ማሞ ከሰሞኑ የአማራ ኃይሎች ከሰሜኖች ጋር መተባበር አለብን ሰሜኖችን የሚያጠቃ ካምፕ እየተፈጠረ ነው ይሄ ደግሞ በአሁን ስልጣን ላይ ያለው መንግስት ሰሜኖችን በተራ ማጥቃት የሚፈልግ ነው ትላንት ትግራይ ላይ ነበር ዛሬ አማራ አለ ኤርትራም አለ ስለዚህ አሁን አማራ ላይ ያለው በሌሎች የሰሜን ካምፖች ላይ ስጋት አለ ስለዚህ ወደፊት እንተባበራለን የሚል ነገር ማስታቸውን ተከትሎ እንግዲህ በፋኖ ኃይሎች ተቃራኒ ጎራ ያሉ ኃይሎችም ተቃውሞ ያነሱ ነው በአማራ ፖለቲካ ካምፕ ውስጥ ያሉትም እንደዚሁ ቅሬታ ያቀረቡ ነው ጉዳዩ አወዛጋቢ ጉዳይ ሆኗል የአሰላለፍ ጉዳይ ሲነሳ እንግዲህ ኢትዮጵያ ውስጥ ያለው ከፖለቲካ ፕሪንሲፕል ይወጡ አንዳንድ ነገሮች እናያለን ያ ማለት ምንድነው በቃ ጥላት ከተባለ ዘላለም ጥላት ነው ወዳጅ ከተባለም እንግዲህ የወዳጅነት ጉዳይ እንኳን በየጊዜው የሚቀያየርበት ሁኔታ እናያለን እንደዛ አይነት የፖለቲካ አሰላለፍ ባለበት ሁኔታ እንደዛ አይነት ያሰላለፍ ሁኔታዎች ሲመጡ እንግዲህ አወዛጋቢ ይሆናሉ ለዛ ይመስለኛል እንዴት ታየዋለህ እሺ አመሰግናለሁ መርሻ እንዳልከው እንግዲህ ሁለት ቀን ርዕሰ ጉዳይ ሆኖ የቆየው የጀነራል ተፈራ በታክቲካል አሊያንስ ወይም ስትራቴጂክ አሊያንስ የሚለው ነገር በኋላ ላይ የሚበተን ነው ነገር ግን አሊያንስን በተመለከተ ከሰሜን ኃይሎች ከሚባሉት ከህዋትና ከሻቢያ ጋር የሚኖረውን ግንኙነት አስመልክተው የሰነዘሩት ሐሳብ ትንሽ ሚዲያው ላይ መነጋገሪያ ሆኗል እና እዛ ላይ የተበተነ ነገር የለም የተተነተነ ነገር የለም ነገር ግን ብዙዎቻችን ወይም ብዙዎች ህዋት የሚለውን ምንድነው የፖለቲካ አሊያንስ ሲታሰብ ብዙ ነገሮች ተያይዘው ይመጣሉ አንድ አባባል አለ ቀን እባብ ያየ ሌት በልጥ በረየ ይባላል እና ህዋትና ህዋታዊ ነገሮችን ከፖለቲካ አካባቢ በመተመለከተበት ጊዜ ከዚህ ቀደም ከነበረው ትራክ ሪከርድ ተነስቶ ብዙዎች ይበረግጋሉ ምክንያቱም ቲፒኤልኤፍ ላለፉት 3 10 ዓመታት በኢትዮጵያ ውስጥ የፈጠረው የፖለቲካ መስቀልቅል አለ ከዛ አንፃር ማንኛውም ኃይል ከዚህ አሊያንስ ከዚህ ቡድን ጋር አሊያንስ ክሬት የሚያደርግ ከሆነ ተመልሶ ያ የፖለቲካ ስርዓት ይመጣል ወይ ብሎ ያስባል አንዴ ነው ለዚህም ደግሞ መነሻ የሚሆነው የቲፒኤልኤፍ ጉምቱ የሆኑ የፖለቲካ ሰዎች ሚዲያ ላይ ወጥተው ራሱ የሚናገሩት ነገር
የድሮውን ስርዓት በማንኛውም ሚንስ በማንኛውም አሊያንስ መመለስ እንፈልጋለን። የአቦይ ስብሃትን ሐሳብ ማንሳት ይቻላል። እኛ የድሮዋ ምንድነው የቲፒኤልኤፍ ኢትዮጵያ ካልተመለሰች ጤና የለም እና የቲፒኤልኤፍን ኢትዮጵያ ለመመለስ ከየትኛውም የፖለቲካ ቡድን ጋር አሊያንስ ክሬት መደረግ አለበት ብለው አንስተዋል። እና እነዚህ ሁለቱ ድሮቶች ተገጣጥም ከህወሓት ጋር የሚፈጠር አሊያንስ በእርግጥም ከዚህ ቀደም በነበረው የፖለቲካ አሰላለፍ ያንን ታሳቢ ያደረገ ነው ወይ ብለህ ስታስብ የፋኖ እንግዲህ መጠነ ሰፊ የሆነው አደረጃጀት ላይ ጥርጣሬና እንዲሁም ደግሞ ብዥታ እንዲፈጠር ያደርጋል የሚል ነው እንግዲህ ገዢ ሐሳቡን የሚወጣው። ዞሮ ዞሮ አንድ ፕሪንሲፕል አለ አንተም እንደመነሻ ያነሳው በፖለቲካ ውስጥ ልክ እንደ ዶግማ ወይም ደግሞ እንደ አንድ ፒላር የሚቆጠረው የአሊያንስ ጉዳይ ነው ወይም ደግሞ የጥቅም ጉዳይ ነው። በፖለቲካ ውስጥ ዘላለማዊ ጠላት የለም ዘላለማዊ ጥቅም እንጂ ወይም ደግሞ ዘላለማዊ ወዳጅ ወይም ዘላለማዊ ጠላት የለም። ዋናው አንተ ሲክ የምታደርገው ያለህን ብሔራዊ ጥቅም ነው የሚል ነገር ነው የፖለቲካ ፕሪንሲፕል ላይ እንደ ፕሪንሲፕል የሚወሰደው ወይም የፖለቲካ ሀሁ ነው ይባላል። እናም ከዛ አንፃር የፋኖ አደረጃጀቶች ይጠቅመናል ይበጀናል ከሚሉት ከየትኛውም የፖለቲካ ቡድን ጋር አሊያንስ ክሬት ቢያደርጉ ኃጢአቱ ምንድነው ብለው በሙግት ሐሳብ የሚሰነዝሩ ተንታኞች አሉ ወይም ወገኖች አሉ። እንዲሁም ደግሞ ሌላ እንደ መከራከሪያ የሚያነሱት በአብዛኛው ጊዜ ፋኖ ስለ አሊያንስ ሐሳብ ሲያነሳ ቅዋው የሚመጣው ከገዢው ቡድን ዲጂታል ክንፍ ወይም ደግሞ የገዢው ቡድን ቅርብ ያሉ ሰዎች ናቸው። ስለዚህ እኛ አሊያንስ ክሬት እንድናደርግ ወይም ደግሞ እኛ የምንፈጥረውን አሊያንስ የገዢው ቡድን ነው ወይ የሚመርጥልን ብለው መሞገቻ ሐሳብ ሲያነሱ ታያለ። እና ዞሮ ዞሮ የአሊያንስ ጉዳይ ከተነሳ የብልጽግና መራሹ መንግስት ከሻዕቢያ ጋር አሊያንስ ክሬት አድርጎ ቲፒኤልኤፍ መጥቷል። አሁን ብልጽግናና ሻዕቢያ ያሉበት የፖለቲካ አሳለፍ ማዶ ለማዶ ነው። ስለዚህ ታክቲካል አሊያንስ በየትኛውም የፖለቲካ አውድ ውስጥ እውን ሊሆን ይችላል ብለው የሚያነሱትን ነጥብ እንደው ትንሽ ውሃ የሚቋጥርም ይመስላል በተወሰነ ደረጃ። ዞሮ ዞሮ ከዚህ ጋር የሚያያዘው ክሊር ያለው ነገር አለ። የጀነራል ተፈራን ሐሳብ የተንጠለጠለ ነገር እንዳለ ሆኖ የጎጃም አደረጃጀቱ አስረስ ማረ ሚዲያ ላይ ብቅ ብለው ግብረ መልስ ሰጥተዋል ለዚህ ጉዳይ እና እዛ ላይ ትንሽ ጠራ ያለ የሚጠራ ነገር ያለ ይመስላል። ሶስት መሰረታዊ ነጥቦች አሉ እዚህ ላይ ማለት ነው። የምታነሳው ነጥብ ካለ ልቀጥል። እሺ ሶስት ሐሳብ አንስተዋል። አንደኛው እንግዲህ አሊያንስ ክሬት ስናደርግ ለድርድር የምናቀርበው የአማራ ህዝብ ጥያቄ የለም ብለው አንስተዋል። እንደውም የአማራ ህዝብ የተነሳበት ዋነኛ የትግል ኮዝ እሱ ሁሌ ገዢያችን ነውና ከየትኛው ቡድን ጋር አሊያንስ ክሬት ስናደርግ ይሄንን ለድርድር አቅርበን አይደለም ብለው አስቀምጠዋል። እዚህ ላይ እንግዲህ የምታነሳው ነጥብ ምንድነው? የአማራ ህዝብ እንደመነሻ ልክ ለትግል እንደመነሻ የሆኑት በወልቃይትና ራያ አካባቢ ማንነት ተኮር ጥቃት አለ። አንድ እሱ ነው። ሁለተኛ ከክልላቸው ውጭ ያሉ የአማራ ብሔረሰብ ተወላጆች ራሳቸውን በራሳቸው የሚያስተዳድሩበት የፖለቲካ አውድ የለም ወይም ደግሞ ራሳቸውን የሚገልጹበት ምንም አይነት የፖለቲካ ስርዓት አልነበረም። ተገፊ ነበሩ። የፌደራል ስርዓቱ ህገ መንግስቱ በአብዛኛው የአማራ ብሔረሰብን ተጠቂ የሚያደርግ ነው። በጨቋኝ ተጨቋኝ ትርክት የተቀለሰ ነው የሚል መነሻ ነውና እነዚህን ሐሳቦች በእርግጥም ለድርድር የማያቀርቡ ከሆነ ከህወሓት ጋር ንግግር ሲያደርጉ ህወሓት በወልቃይትና ራያ ጉዳይ ላይ ያለውን አቋም ሪቫይዝ አድርጓል ወይስ ሊከልስ ይችላል ወይ? በነገራችን ላይ የተባለው ያሉት ነገር እስካሁን ከኤርትራም ከትግራይ ኃይሎችም ጋር ምንም አይነት ንግግር የለንም። ወደፊት ግን ሰሜኖችን በአንድ ካምፕ ውስጥ የማጥቃት አዝማሚያ ስላለ የምንነጋገርበት ሁኔታ ይኖራል ነው ያሉት። እንግዲህ አስረስም ወጥቶ እያለ ያለው የምናስቀምጠው ፕሪኮንዲሽን አለን ከተነጋገርን እኛ እንደነሱ ሂሳብ እናወራዳለን በሚል ሂሳብ አንቀሳቀስም። ጥፋት የፈጸሙ ስርዓቶች ተጠያቂ እንደሆኑ እንፈልጋለን፣ ነገር ግን የአማራን ጥቅም አሳልፈን አንሰጥም የሚል ነገር ነው ያነሱ ያሉት። አሁን በመንግስት ቅርብ የሆኑ ሰዎች ብቻ አይደለም ለመንግስት ቅርብ ሆነው ግን የአማራ ፖለቲካ ኃይሎችም ያነሱ ያሉት ነገር የፋኖ ኃይሎች ወልቃይትና ራያን ለህወሓት አሳልፈው ለመስጠት በቃ አሳልፈው ሰጥተው እንደም ከነሱ ጋር የተንቀሳቀሱ ነው ያሉ ነው ያሉት። እንግዲህ እነዚህ ምናልባት እንደዚህ አይነት ነገሮች አየር ላይ የሚነገረው በተለያየ ጎራ ከተሰለፍክ ተቀናቃኝክን በፕሮፓጋንዳ ሚዛን ማሳጣት አንዱ የውጊያ ስልት ስለሆነ እሱን ተጠቀምበታለ በደንብ የምናየው ነገር ነው። እሱም ሊሆን ይችላል። አሁን እነሱ ያሉን ያሉትን ምናልባት አቦይ ስብሃትንም አንተ ሪፈር አድርገሃል ቅድም ዳሬ
ከሰሞኑ ወይል ላይ ቃለ መጠይቅ ሰጥተው ያዩዋቸው ነበር እና እዚህ ቃለ መጠይቅ ላይ ምንድነው የሚሉት የድሮዋ ኢትዮጵያ ቲፒኤልኤፍ መጥቶ አዲስቷ ኢትዮጵያ ነው የሚሉት ቃል በቃል ከዛ በፊት የነበረችው ኢትዮጵያ ማለት አማራ ማለት ነበር ይላሉ ቃል በቃል ብሔራዊ ቋንቋ አማርኛ ነበር ምናምን ይሄ የአማራ ጠል ሪቶሪኩ ከህዋት ጋር አልተነቀለም አሁን እነሱ ያሉ ነው ያሉት የፋኖ ኃይሎችም መነጋገር ከቻልን በመርህ ደረጃ መነጋገርበት ነገር ካለን ፈትሸዋለን እንጂ ለምሳሌ እኮ ትነጋገራለህ ማለት ከማንም ጋር ከመንግስትም ጋር ተነጋገር ከማንም ኃይል ጋር ብትነጋገር ኦኬ ጥቅምህን ያስከብራል ያስከብርም ነው አሁን ኢትዮጵያ ውስጥ የተፈጠረ ያለው የፖለቲካ እሳቤ በቃ የሆነ አካል ጥላት ነው ካልከው በመጥፋፋት ላይ የተመሰረተ ኦኬ ለምሳሌ ትናንት የሆነ ነገር አለ ተነጋግረህ የምታርመው ነገር ታርማለህ መቀጠል ከቻልክ ምትቀጥልበት አላይ ማረክ ከቻልክ አላይ ታረጋለህ ካልቻልክ ደግሞ በየመስመር ትሄዳለህ እንጂ ለምሳሌ ከዚህ ቀደም ነጌታቸው ረዳ የአማራ ኤሊት ላይ ምናወራርደው ሂሳብ አለን ያሉ ነው እንግዲህ ኤሊት ወይም ደግሞ የአማራ ገዥ መደብ ምናን የሚሉት ጀስት እንደ አገላለጽ ነው ምንም ጥርጥር የለውም የአማራ ኤሊትን ላይ ሂሳብ አወራርዳለሁ ካልክ የአማራን ህዝብ ወኪሎች ቀጣለው ካልክ እንደ ከህዝብ ለይተህ የምታየው ነገር አይደለም በአገላለጽ ደረጃ ካልሆነና እንደዛ አይነት ያልተለዩ ዛሬም ይቀጥሉ አንተ ያነሳቸው ነገሮች አሉ እነዚህ ነገሮች አሁን የፋኖ ኃይሎች ተቀብለው አድርገውታል የሚል ነገር ነው እየሰማን ያለ ነው እነሱ ደግሞ ነው ምንም አልተገናኘንም ወደፊት ከሆነም እንነጋገራለን ነው ይያሉ ያሉት በመርህ ደረጃ መነጋገር ወይም ደግሞ ለመነጋገር በራቸው ክፍት መሆኑን መናገር ነንቶን ሊለፋኑ ኃይሎች ባይዘ እንግዲህ በነጌታቸው ረዳም በኩል እኮ ሲናገሩ ነበር በህዋት በኩል ደብረጽዮንም ከአማራ ኃይሎችም ጋር ነጋገራለን ከኤርትራም ጋር ነጋገራለን የሚሉ ነገር ኦሮሚያ ክልል ያሉትም እንደዛ አይነት ነገር መንግስትም እኮ እየተዋጋቸው ካላቸው ኃይሎች ጋር ነጋገራለን ይላል አይደለ ሶ በመርህ ደረጃ የሚያግባባ ነገር ካለ መነጋገር ምኑ ነው ችግሩ እንዴት ነው የምታየው አሁን ካለው አሰላለፍ አንፃር በጣም ውስብስብ ነገሮች ስላሉት እሺ እዚሁ ላይ ወደ አንተ ጥያቄም ያው ከማምራቴ በፊት መጀመሪያ ቀደም ያነሳው በደንብ መጥራት ያለበት ነገር አለ በአብዛኛው ጊዜ እንግዲህ ሂሳብ ማወራረድ የሚለው ሐሳብ ከጌታቸው ረዳ በኋላ ነው በደንብ በአደባባይ የሐሳብ ገዥ ሆኖ የተወያየንበት እና ሂሳብ ማወራረድ ኤሊት ይባላል ነገር ግን ዞሮ ዞሮ ቅርፊቱ በጣም ስስ ስለሆነ ሲሰበር ሰለባ የሚሆነው ማህበረሰቡ ነው ኤግዛክትሊ እኔን የሚወክለኝን መሪ ወይም እኔን የሚወክለኝን ፖለቲከኛ ሂሳብ አወራርዳለሁ ካልክ ያ ኤሊት የወከለው ማህበረሰብ እንደቀጣ ነው ተሰብሯል እና የአቦይ ስብሃት ሐሳብ ስትመለከተው የቲፒኤልኤፍ እንግዲህ ዋናው ይሄ ብሉ የሚባለው የድሮ የቲፒኤልኤፍ ኤሊት ስብስብ አሁንም የፖለቲካ አቅንጭራ እንደያዘው ነው ምንም ሪዮት ዓለማዊ ፈቀቅታ ወይም ደግሞ በሪዮት ዓለም ደረጃ ከፍ ያለ ሐሳብ የለውም እንግዲህ ኢትዮጵያን የሚበይንበት ብሔር ብሔረሰቦችን የሚያይበት መነጽር አሮጌው መነጽር ነው የድሮ ነው እና አቅንጭራ ይዞታል የፖለቲካ አቅንጭራ ይዞታል ይሄንን ቡድን ለአሊያንስም ልትመርጠው የሚችለው ነገር አለ ምክንያቱም በሱ ሐሳቤ ሁሌ አገልጋይ ሆነ አለብህ ሁሌ የሱ ተሸካሚ ሆነ አለብህ የነ ስብሃት ነጋን የፖለቲካል ሪዮት ዓለም ስትመለከት ዞሮ አሁን ህዋት አንድ ህዋት አይደለም ያለው እንግዲህ ሌላ መከራከሪያ ያለ ወደዛ መጣለሁ ወደ አንተ ሐሳብ በደንብ አንተ አረጋዋለሁ እቺን ሶስቷን ፖይንት ላስቀምጥና አንተ ያነሳውን ፖይንት በደንብ አንደር ላይ ላርገው ለድርድር የማናቀርበው አጀንዳ አለን ብሎ አስቀምጧል አስረስ ማረ ስለዚህ ከየትኛውም የፖለቲካ ድርጅት ከህዋት ጋር ብቻ አይደለም ከኦነጋ ወይም ደግሞ ሌሎች ኃይሎች ጋር በመነጋገርበት ጊዜ አማራ ህዝብ የተነሳበትን ለትግል የተነሳበትን አጀንዳ አንግበን ነው ብሎ አስቀምጧል ይሄ ማለት እንግዲህ ያኛውም ወገን የሚስማማበት ሚኒመም ግራውንድ አለ የሰምምነት ይሄኛውም ወገን እንግዲህ በፋኖ ወገንም የያዙት አጀንዳ አለ ማለት ነው ሁለተኛው ሂሳብ የምናወራርደው የትኛውም ቡድን ላይ ሂሳብ ለማወራረድ አንነሳም ወይም ደግሞ ልክ በጌታቸው ረዳ ቋንቋ ኤሊቱ ላይ ሂሳብ እናወራርዳለን ወይም ደግሞ በድሮ የቲፒኤልኤፍ ቋንቋ ገዥዋ ጨቋኟ አማራ መቼም ረፍት አይኖራትም ይላል 1968 ማኒፌስቶ ይሄን ሐሳቤ እኛ እንከተልም እኛ የትኛውንም ቡድን ጠላት አላረግንም ነገር ግን በፍትህ አደባባይ የምናወጣቸው ለፍትህ አደባባይ የምናቀርባቸው ሰዎች አሉ ጥፋት ያጠፉ የምና ሐሳብ አስቀምጧል ሶስተኛ የፋኖ ኃይል እንደሚባለው ለሚመጣ ኃይል ገባሪ አይደለም በጣም
ብዙ ሊደርሺፕ ያለው ብዙ ማህበረሰብ የሚያሳትፍ ነው እንጂ ገባሪ ሊሆን አይችልም ብሎ አስቀምጧል። እንግዲህ 3 ፖይንቶች ናቸው እነዚህ። አሁን እሱ አንድ ፖይንት ነው ደሬ ባጭሩ ካየው ነገር አሁን በመንግስት ኃይሎችን በኩል መከላከያን ባለፈው ጀነራል ምግበይ ነው እየመራቸው ከሚለው ጀምሮ ከዛ በኋላ ምን ሰማቸው ትንተናዎች የፋኖ ኃይሎች ራሳቸውን ችለው የቆሙ አይደሉም ሌላ የሚያዛቸው የሚመራቸው አካል አለ አሁን ከዋት ጋር ከአጠቃላይ ከኤርትራም ከትግራይ ኃይሎች ጋር ነጋገራለን የሚለው ነገርም ሲመጣ ኦኬ የነሱ አሽከሮች ናቸው የሚል ነገር ይነሳልና መሬት ላይ ያለውና እውነትና እነሱ አሁን ያለውን ሁኔታው ማለት ነውና የመጡበት የተነሱበትን ሁኔታ ስትመለከተው እንደዛ አይነት ነገር ያመለክታል። እንግዲህ አስረስ ማረም እንደገለጹት ደግሞ የፋኖ ንቅናቄ በፖለቲካ ተቀርጾለት አይዲዮሎጂ ተቀርጾለት ቀጥታ ወደ ህዝብ ይወረድ አይደለም ከህዝብ የወጣ ነው። በኢትዮጵያ የትግል ታሪኩን ስትመለከተው በደንብ ከታሰበበትና በደንብ ከተጠና አይ ቲንክ ዩኒክ ነው ማለት ከዚህ ቀደም ከነበሩት የፖለቲካ አደረጃጀቶች የተለየ ነው እና ሊደርሺፑን በአንድ ሃይጃክ ማድረግ ይከብዳል። አሞርፈስ ነው። እዚህም ሸዋም ያለው ወሎም ያለው ጎጃም ያለው ጎንደር ያለው አደረጃጀት አሞርፈስ ነው። ይሄን አሞርፈስ የሆነ አደረጃጀት ለመንግስትም ሃንድል ለማድረግ ፈተና ሆኗል። እንዲሁም ደግሞ በአንድ ሪዮት ዓለም ተቀንብቦ ይሄንን ሪዮት ዓለም ነው ይከተላል ይሄንን አቋም ያንጸባርቃል ብለ ለመበየን ራሱ ለመፈረጅ ራሱ ይከብዳል ማለት ነው ከአደረጃጀቱ አንፃር እና ባለፈውም ይሄ ሞግተነዋል። ጀነራል ምግበይ በጣም ሰፊ የሆነውን የአማራ ክልል አይደለም ኢቭን በህዋት ውስጥ ራሱ አሁን የተፈጠረው ፍራክሽን እና ክፍልፋይ ያንን ነገር ለመስራት የሚያበቃ አይደለም ቁመናቸው። ዞሮ ሐሳቡን እንዳላንዛዛው ቅድም ያነሳው ነጥብ አለ እሱን ነጥብ በደንብ አንድ ላይ ላርገውና በአብዛኛው ጊዜ ይሄ የድርድር ሐሳብ ሲነሳው ከጀነራል ተፈራም እንዲሁም ደግሞ ከአስረስ ማረም ሐሳቦችን ሲያንጸባርቁ ግብረ መልሶችን በሁለት ዘርፍ መመልከት እንችላለን። ግብረ መልሶቹ ላይ አንደኛው ግብረ መልስ ሪቨርስ ሳይኮሎጂ የሚባል ነገር አለ። ሪቨርስ ሳይኮሎጂ ማለት ምንድነው? የሚመሳሰል ኤግዛክትሊ ሐሳቡን ላይ ገልጸው ይችላል። ሪቨርስ ሳይኮሎጂ የሚለው ልክ የፋኖ አደረጃጀትን ለማኮሰስ የቲፒኤልኤፍን ማወደል ቲፒኤልኤፍ አሁንም አውራ ነው። ቲፒኤልኤፍ ትልቅ ነው፣ ጀግና ነው። ስለዚህ ምንድነው ፋኖ ከቲፒኤልኤፍ ጋር አሊያንስ ከፈጠረ ዱቄት ተሸካሚ ነው የሚሆነው፣ ደካማ ነው። የቲፒኤልኤፍን ገጽታ እየተመለከተ ትግል ላይ የሚሳተፍ ነው፣ ተንበርካኪ ነው የሚሆነው፣ አድርባይ ነው የሚሆነው። ልክ እንደ ቀድሞ በአዲን ወይም ደግሞ ዳግማዊ በአዲን ነው የሚሆነው ወይም ደግሞ ኒዮ ኢሂድን ነው የሚሆነው ወይም ኒዮ በአዲን ነው የሚሆነው ብለው ያስቀምጣሉ። ይሄ በሪቨርስ ሳይኮሎጂ ደግሞ በታክቲካል በሆነ መልኩ የፋኖ አደረጃጀትን ክራክ ለማድረግ ለመምታት ሳይኮሎጂካሊ ያኛውን ቲፒኤልኤፍን የማወደድ ሳይኮሎጂ ሲጠቀሙት ትመለከታለህ ማህበራዊ ሚዲያ ላይ ያሉትን አናሊሲሶች። ሁለተኛው አናሊሲስ በአብዛኛው ጊዜ ቲፒኤልኤፍ ከቲፒኤልኤፍ ጋር ወይም ደግሞ ከሻቢያ ጋር ስለ አሊያንስ ወሬ ሲወራ ቶሎ የሚመዘዘው ወልቃይት ነው። ወልቃይት ላይ ደግሞ በትክክለኛ የወልቃይት ጥያቄ ግድ የሚላቸው የአማራ ተወላጆች አሉ። አይካድም። ኢትዮጵያ ውስጥ ያለውን ጭቆና በሙሉ የተሸከመ አካባቢ ነው እውነት ለመናገር። ነገር ግን ከወልቃይት ጋር ተጣብቀው አንዳንዶች እንደውም የሰሊጥ ብሔርተኛ ይሏቸዋል። ከኢኮኖሚ ጥቅም ጋር ተሳስረው ማለት ነው። ጉዳዩ ከኢኮኖሚ አንፃር በደንብ አድርገው ገምግመውት እነዚህን የፋኖ አደረጃጀቶችን አታክ ለማድረግ ሲጠቀሙትም ትመለከታለህ። ሶስተኛ ገለልተኛ የሆነ ቲፒኤልኤፍን አምርሮ የሚጠላ ከቲፒኤልኤፍ ጋር ማንኛውም የፖለቲካ አላያንስ ክሬት ማድረግ ሱሳይድ ነው። ምክንያቱም ቲፒኤልኤፍ ዴኔው አሸናፊ አውራ ሆኜ ነው ከማንኛውም የፖለቲካ አላያንስ ጋር ከማንኛውም የፖለቲካ ቡድን ጋር አላያንስ ክሬት አደርጋለሁ ከሚለው አንፃር አይተውት ነፃ የሆኑ ሀገር ወዳድ ዜጎች ማለት ነው ፋኖ የሚፈጥረውን አሊያንስ በጥርጣሬና በአሉታዊ መልኩ የሚበይኑት አሉ ማለት። እነዚህ ሶስት ነገሮችን ስትመለከታቸው ከግብረ መልሱን በትክክል ልትረዳው ትችላለህ። ዞሮ ከቲፒኤልኤፍ ጋር መነጋገሩ ምን ክፋት አለው የሚል ነገር ቅድም አንስተን ነበር። አሁን ግን የትኛው ህዋት ነው እንደ ሁለተኛው አጀንዳ ላይ ይላል። ህዋት በራሱ እኮ እንደ አሜባ ማለት ነው ተቆራርጦ ፍራክሽን ተፈጥሯል። የስብሐት ነጋ አለ ኮሩ ይሄ ድሮ በደንብ አድርጎ ስለ ዲሞክራቲክ ሴንትራሊዝም ስለ አብዮታዊ ዲሞክራሲ ጥርሱን የነቀለበት ነገሮችን ቆመ ቀር በሆነ መነጽር የሚበይን ኢትዮጵያን የብሔር ብሔረሰቦች ሀገር ነች የሚል የጋራ ታሪክ የለንም የሚል እንዲሁም ህወሓት የበላይ የምትሆንባትን የፖለቲካ ስርዓት የሚመኝ የነስብሐት ቡድን አለ። የነጌታቸው ረዳ በተወሰነ ሪቫይዝድ የሆነ ቨርዥን
በተወሰነ ደረጃ ተራማጅ የሚመስል በንግግር የሚያምን የቲፒኤልኤፍ አደረጃጀት አለ። እንዲሁም ደግሞ አገር ውስጥ ያለው ደብረጽዮን ቡድን አለ። ከነ ደብረጽዮን አጠገብ ደግሞ ቲዲኤፍ የሚባለው አለ እና እንነጋገር ሲባል ከየትኛው ጋር የምትነጋገረው በራሱ ይሄ ራሱ በደንብ መፈተሽ አለበት። ህወሓት ስትል የድሮን ህወሓት ማሰብ የለብም። አሁን ህወሓት ከድህረ ሽንፈት ማግስት ያለው ህወሓት በአብዛኛው ጊዜ በራሱ ውስጥ የቤት ስራ የተጠመደና እርስ በርስ እየተበላለ ያለ የፖለቲካ አደረጃጀት ነውና በደንብ መፈተሽ ያለበት ህወሓት ስትል የትኛው ህወሓት ነው የሚለው ነገር መፈተሽ አለበት። ሌላዎች የሚያነሱት ከሻዕቢያ ጋር ወይም ከኤርትራ ጋር ያለውን ነው። ከኤርትራ ጋር አሊያንስ ክሬት ማድረግ አንዳንዶቹ እንደ ትሬተር ወይም ልክ እንደ ባንዳ የሚለውን አጀንዳ ከፊት ያመጣሉ። ከዚህ ቀደም የኢትዮጵያ የፖለቲካ ኃይሎች ታሪካዊ ስህተት ፈጽመዋል። በእነዚህ አድባሪ ጊዜ የፖለቲካ አሊያንስ ክሬት አድርገው እነ ቲፒኤልኤፍ ወይም ሻዕቢያ ታሪክ ይቅር የማይለው ስህተት ሰርተዋል። አሁንም ፋኖ በዛ ሀዲድ ላይ የሚነጉድ ከሆነ የታሪክ ተወቃሽ ይሆናል ብለው የሚያነሱ አሉ። ዞሮ ዞሮ ይሄ በብዙ መልኩ መተንተን ይችላል። ወደ ሁለተኛው ሐሳብ ሊዳ ቲንክ አጭር ነው ሐሳብ እንትን መልካም አንድ አጭር ሐሳብ እዚህ ጨምርልኝና እንግዲህ አሁን መንግስትን የሚዋጉ ኃይሎች እንግዲህ ህወሓትም ወደ ትክክል ለመመለስ ዳርዳር እያላሉ እንደሆነ ከመንግስት በኩል እንሰማለን። የፋኖ ኃይሎች አሉ፣ የኦሮሞ ነጻነት ሰራዊት አለ። እነዚህ ኃይሎች ከዛ ደግሞ ኤርትራ ከነዚህ ሁሉ ኃይሎች ጀርባ አለች የሚል ነገር ክስ በደንብ እየተሰማ ነውና የነዚህ ኃይሎች አዲስ አበባ ውስጥ አስርገው አስገብተዋል የተባሉት እንግዲህ 300 በላይ የፋኖ አባል ናቸው የተባለ 200 ኦር 100 ገደማ ምናምን የሻዕቢያ እንደዚሁ የህወሓት ተዋጊዎችም የኦሮሞ ነጻነት ሰራዊትም አዲስ አበባ ውስጥ መያዛቸውን ሰምተናልና ይሄ ራሱ ምን የሚነግረን ነገር ይኖራል? እንግዲህ የደህንነት ስራ ነው። እንግዲህ በትክክል መንግስት ተከታትሎ ጉዳዩ ጋር ቀርበት ያላቸውን ግለሰቦች ይዞ ከሆነ ተዋጊና ዋጊዎችም አሉበት ይላል። ግን ሻዕቢያ ከምናቀው ግብር አንፃር ያው ሻዕቢያ ድርጅት ዞሮ ዞሮ የኢትዮጵያ ውስጥ ያለውን ኢንተርናል ዲቪዥን ነው ካፒታላይዝ ማድረግ የሚፈልገው። ኢትዮጵያ ውስጥ ያለውን ውስጥ ያለውን የፖለቲካ ክፍፍል ተጠቅሞ በቀላሉ በውስጣችን የቤት ስራ ተጠምደን ወደሱ ቀና ብለን እንዳንመለከት ሊያደርግ ይችላልና የትኛውን አማራጭ ሊጠቀም ይችላል ሻዕቢያ በመሾፈር ረገድ። ከዚህ ቀደም ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ እሳትና ውሃ የሆኑ የፖለቲካ ቡድኖችን እኮ በአንድ ማዕቀፍ ውስጥ አስቀምጦ ለኢትዮጵያ አስባለሁ፣ ኢትዮጵያ ነፃ እንድትሆን፣ ኢትዮጵያ የዜግነት ፖለቲካ እንድታራምድ፣ ኢትዮጵያ አንድ እንድትሆን ከልቤ ይጨነቃለሁ ብለው በዋልት መሰል በአደባባይ ሲናገሩ ትመለከታለህ። በትክክል እንደዛ ከሆነ ኦነግንና የግንቦት ሰባትና የአማራ ዲሞክራሲ ኃይሎችን በአንድ ገበታ እንዴት ታስቀምጣለህ? አንደኛው ለብሔር ማንነት የሚታገል አንደኛው ደግሞ ለዜግነት ፖለቲካ የሚታገል። ስለዚህ የሻዕቢያ ኮቨርት የሆነ ወይም ድብቅ ዓላማ ምንድነው? የተለይ የማይታረቅ ህልም ያላቸውን አጀንዳ ያላቸውን የፖለቲካ ኃይሎችን ኢትዮጵያ ውስጥ በማፋፋት ውስጣዊ ችግራችን እንዲባባስ ሊያደርግ ይችላል። ዞሮ ዞሮ አይኖርም ብለህ መደምደም አችልም። ጉዳዩ በደንብ መተንተንና መታየት ያለበት ይመስለኛል። አመሰግናለሁ። ውድ ቤተሰቦቻችን በዚህ ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን እንግዲህ የጌታቸው ረዳ ቡድን ክንፍ የሆነው ህወሓት በተለይ በደብረጽዮን ቡድን ስልጣን የተቀሙት ኃይሎች በአፋርና በአማራ አካባቢዎች አዋሳኝ አካባቢዎች ላይ እየተደራጁ ወይም በትጥቅ ትግል ለመንቀሳቀስ እየተሰባሰቡ መሆኑን ቢቢሲ ትግርኛ ከሰሞኑ አስነብቧል። እንግዲህ አብዛኛዎቹ ባለስልጣናት ሸሽተዋል። እዛ አካባቢ ያሉትም ደግሞ እንደዚሁ ወደ ጫካ እየወረዱ የሚል ነገር ነው የተሰማው። ይህ ሁኔታ ወዴት ያመራል የሚለው ጉዳይ አነጋጋሪ ሆኗል። በዚህ በኩል ህወሓት በራሱ ከኤርትራ ጋር አብሮ ፌዴራል መንግስቱ ላይ ጦርነት ይከፍታል የሚለው ስጋት እንዳለ ሆኖ እርስ በርሱ ደግሞ እንደዚሁ የጌታቸው ቡድን ከጊዜ ወደ ጊዜ ራሱን ወደ ትክክል አጠናክሮ ከመጣ እዛው የእርስ በርስ ጦርነት ሊኖር ይችላል የሚሉ ስጋቶች እየተነሱ ነው። ዳሬ እንዴት ታየዋለህ? ይህን ጉዳይ በጭምጭምታ ደረጃ ሲነሳ ነበር። ጌታቸው ጀነራል ጻድቃን እንግዲህ መቀሌ ለቀው ከወጡ በኋላ የተወሰኑ እንግዲህ የቀድሞ ህወሓት ተዋጊዎችም የነበሩ ከህወሓት የወጡ የነጌታቸው ደጋፊ ወይም ባለስልጣናትም ጭምር ናቸው ወደ ጫካ የገቡት ተብሏል። እንግዲህ ዳግማዊ ምንድነው የትግራይ ብልጽግና ከሁለት ከሶስት ዓመት በፊት ነው የዶክተር አብርሃም በላይ የሚመሩት ቲፒኤልኤፍ ቀጥታ መቀሌም ሲቆጣጠር አብርሃም በላይ ሸሽተው አዲስ አበባ ነበር የመጡት እና በጊዜው የትግራይ ብልጽግና አባላት የነበሩ ባለስልጣናት በሙሉ ማለት ነው ከተወሰነ ጊዜ በኋላ ስራተው ሲቸገሩ አይተናል። በአብዛኛው ጊዜ በነበረው የፖለቲካ ስርዓት ተጠቃሚ ያለመሆናቸውና ቀያሚያቸውን በየሚዲያው እየቀረቡ እኔ እንደውም ብዙዎችን አናግሬ አንድ ሁለት ሶስቶችን ቃለ መጠይቅ ለማድረግም እድል አግኝቼ ነበር። እዚህ ጊዜ አስተዳደር የነበሩት ማለት ነው። አሁን ደግሞ
በጌታቸው ረዳ የሚመራው የጊዜ አስተዳደር ተሳዳጅ ሆኗል፣ ስደተኛ ሆኗል። አሁን ስደተኛ መሪ ናቸው ጌታቸው ረዳ፣ ወይም ደግሞ መሪነታቸውም ተገፏል። አሁን አክቹዋሊ መሪ አይሆኑም፣ አይቀጥሉም፣ ሚኒስትሩ ነግረውናል። ዞሮ ዞሮ እኔ በቲፒኤልኤፍ ሜዳ ለመጫወት የወሰኑ ይመስለኝ። አሁን ትግል አረክ ማለት ቲፒኤልኤፍ በሚያውቀው ሜዳ እንደ መግጠም ማለት ነው። ቲፒኤልኤፍ የሚያውቀው ሜዳ ነው። ኦልሬዲ በዚህ መንገድ ጥርሱን ነቅሏል እና ወደዛ በምትሄድበት ጊዜ ለመደምሰስ በቀላሉ ትመቻለህ ነው። አንዳንዶች የነ ፎኪዝ የሚሉት አለ፣ ልክ እነ ቼኩቬራን መንገድ ኤሊቶች፣ ጥቂት ኤሊቶች ወስነው ከወጡ ህዝብ ይከተላቸዋል፣ ቶሎ ተደራጅተው ባላጋራቸውን መምታት ይችላሉ የሚል አንድ ፕሪንሲፕል አለ። በዛ መንገድ ሄደው የተሰነካከሉ ኃይሎች አሉ። እና የሃፓን ስትመለከት በዛ መልኩ ነበር ያሉት እና አሁን እኔ በዛ ፐርስፔክቲቭ ነው የምመለከተው። ከዛ ይልቅ አሁን የነጌታቸው ረዳ ቡድን ወይም ደግሞ የጊዜ አስተዳደሩን የሚደግፉት ቡድኖች ቲፒኤልኤፍ በሚያውቀው ሜዳ ከመሄድ ይልቅ የህዝባዊ እምቢተኝነትን መንገድ ቢከተሉ በቀላሉ ህወሓትን ማንበርከክ ይቻል ነበር ነው። ለዛም ደግሞ ሊደርሺፑን ወደ ውጭ አድርጎ ጌታቸው ረዳ የሚመሩት ከውጭ ሆነው መጠነ ሰፊ የሆነ ህዝባዊ እምቢተኝነት ያለው በትግራይ ረገድ እና ጌታቸው ረዳን ሲገፉ የነበሩትን እጅግ በጣም ሃርድ ላይነር አክራሪ የሆኑትን የህወሓት አባላት ከትግራይ ህዝብ ጫንቃ ላይ ለአንድና ለመጨረሻ ጊዜ ነቅሎ ለመጣል በህዝባዊ እምቢተኝነት ዲስኦቢዲየንስ በሲቪክ ዲስኦቢዲየንስ ቢሞከር የተሻለ ነበር ነው። ጌታቸው ረዳ ግን አንድ ውለታ ውለው ሄደዋል። ያ ምንድነው? አዲስ አበባ መጥተው ለዲፕሎማቲክ ማህበረሰቡ የነ ደብረጽዮን ቡድን የፕሪቶሪያ ስምምነት እንዳፈረሰ፣ ትግራይ ውስጥ ለሚፈጠር ማንኛውም የፖለቲካ ምስቅልቅል ተጠያቂው የነ ደብረጽዮን ቡድን ነው የሚለውን ነገር በጥሩ እንግሊዘኛ በጥሩ ቋንቋ ለዌስተርኑ ሐሳባቸውን አስተላልፈዋል። ካስተላለፉ ከ3 ሳምንት ከአንድ ወር በኋላ አሜሪካ በነ ደብረጽዮን ቡድን ላይ ማዕቀብ ለመጣል እየተሰናዳች እንደሆነ ዘ ኢኮኖሚስት መረጃውን ይዞ ወጥቷል። እና አቶ ጌታቸው ረዳ ትልቅ ስራ ሰርተው ሄዷል በሶፍት ፓወርን በመጠቀም። ከዛ ባሻገር ግን ትግራይ ውስጥ ያለውን የፖለቲካ ስርዓት ለአንድና ለመጨረሻ ጊዜ ለመቅረፍ ከተፈለገ እኔ ይሄ ወደ ጫካ ተኪዶ የቲፒኤልኤፍን በመውጋት የፖለቲካ ስርዓቱ ከህመሙ ይፈወሳል የሚል ቅዠት የለኝም። ለመሰለ እንደዚህ ምልህ በአብዛኛው ጊዜ ልክ እንደዚህ እንደ ቲፒኤልኤፍ አይነት አክራሪ የሆነ የፖለቲካ አደረጃጀት ጦርነት ገጥሞ ልክ ሽንፈት ሲገጥመው በአንጃ ነው የሚከፋፍለው። የነዚያድ ባሪን ብዙ ጊዜ ኤግዛምፕል ሰጣለሁ። ዚያድ ባሪ ወደ ኢትዮጵያ መጣ፣ ኦጋዴንን ፈለገ። ከዛ በኋላ የኢትዮጵያ ህዝብ ሆ ብሎ ዚያድ ባሪን ሲመታው የዚያድ ባሪ ወይም የሶማሌ የፖለቲካ አደረጃጀት በጣም በብዙ መልኩ ተበላሽቶ በአንጃ ነው የተከፋፈለው እና እንደዚህ አይነት የፖለቲካ ስርዓት ትግራይ ውስጥ እያቆጠቆጠ ነው። አሁን ጫካ የገቡት ጊዜ አስተዳደርን የሚደግፉ ሊሆን ይችላሉ። ሌላ ደግሞ እነ ገብረዋህድን ሊሆን ይችላል፣ ወይም ደግሞ የነ ደብረጽዮን 5 እና 6 አንጃ ሊከፋፈል ይችላል በትግራይ ውስጥ። ያ ልክ እንደ ሶማሊያን በኢትዮጵያ ክልል ላይ እንደመመልከት ማለት ነው። ዋናዋን ሶማሌ በኢትዮጵያ ክልል ላይ እንደመመልከት በብዙ አንጃዎች የምትሻኮት ዘመነ መሳፍንት አይነት ዋርሎርዲዝም የአካባቢ ጀግኖች የሚበዙበት የፖለቲካ ስርዓት ነው የሚፈጠረው። ይሄ ደግሞ ለትግራይ ህዝብ የሚበጅ አይደለም፣ ለሀገርም የሚበጅ አይደለም። ቅድም ያነሳ ነው ስለ አሊያንስ እናነሳ ሌሎች ኃይሎች ለምሳሌ የፋኖ ወይም ደግሞ መንግስት ራሱ ለመነጋገር ቢፈልግ ከየትኛው ህወሓት ጋር ነው መነጋገር የሚችለው የሚለውን ነገር ራሱ ኮንፊውዥን ውስጥ የሚከት ነገር ነው የሚመስለኝ ማለት ነው። አዎ እንግዲህ ወደ ትጥቅ ትግል ገብተናል ያሉት ጌታቸው ቡድን ሰዎች አሉት የተባለው ነገር ህወሓትን በሐሳብ ማሸነፍ አንችልም፣ ስለዚህ በመጣበት መንገድ ነው በኃይል መታገልና ነፃነታችንን ማወጅ የምንችለው የሚል ነገር ነው እየገለጹ ያሉት። እንግዲህ ቢቢሲ ትግርኛም ላይ የተገለጸው ነገር እሱ ነውና አሁን ህወሓትን እንግዲህ ታጥቋል። እንግዲህ አሁን እያደረገ ያለው እንቅስቃሴ የመደራደር አቅሙን ለማሳደግ ነው የሚሉ አሉ። አይ እውነትም ወደ ጦርነት የመግባት ፍላጎት ነው የሚሉ አሉ። እንግዲህ እሱን አሁን ያሉት ነገሮች ብዙ የተወሳሰቡ ነገሮች ስለሆኑ ይሄ ነው ብሎ ተጨባጭ ትንተና ለማስቀመጥም አዳጋጅ እየሆነ ነው ያለውና አሁን ህወሓት እየመጣበት ባለው መንገድ የነጌታቸው ረዳም ይሁን የፌደራል መንግስቱም በሰላማዊ የድርድር ወይም የሰላማዊ የህዝብን የማሳመጽ ነገር ማሸነፍ ይቻላል፣ እንደዛ ማሳመን ይቻላል። አሁን በራሱ ህወሓት አሁን እየመጣበት ካለው አንፃር ለምሳሌ ሰልፍ ሲወጡ
እንግዲህ የተተኮሰባቸው የተገደሉ የቆሰሉ ሰዎች እንዳሉ እናውቃለን ትግራይ ውስጥ በተኩስ ማጨረሰው ምንድነው ሲባል ያው ሰፊ ህዝብ ነው የሚባለው እና በህዝባዊ ቢተኝነት በሲቪል ዲስኦቢዲየንስ ህወሓትን ማንበርከክ ባይፋር የሚሻል አማራጭ ነው ነገር ግን የጌታቸው ረዳ ቡድን ምንድነው ፈነኑ ነው የሚባለው የትግራዩ ፋኖ ሆኑ ወይም ደግሞ ፈነነ ማለት አመጽ ነው አይደል ወጣ እንደማለት ነውና ጌታቸው ረዳ የፋኖ አይነት በትግራይ ውስጥ ራሱን ይቻለ የፋኖ አይነት እንቅስቃሴ ያስተዋውቁ ይመስላሉ ምክንያቱም ከማዕከሉ ተገንጥለው ማዕከሉን የሚወጋ ማለት ነው በክልል ደረጃ ነገር ግን ይሄ ሲቪል ዲስኦቢዲየንስ ቴስት የተደረገው ትንሽ በመጠኑም ቢሆን 2010 ላይ የነቄሮና የነፋኖ አሊያንስ በህወሓት ኢህአዴግ ላይ ትልቅ ስራ የሰራ ነው እና ሲቪል ዲስኦቢዲየንስ በብዙ መልኩ ኪሳራው ከትጥቅ ትግል ጋር ከሚያመጣው ውጤት ጋር ሲነጻጸር በጣም አናሳ ነው እና ትግራይ ውስጥ እንደዚህ አይነት የፖለቲካ አደረጃጀት ቢኖር ነው የሚሻለው ይመስለኝ አሁን ጥያቄው እሱ አይደለም በነገራችን ላይ ከምትገዳደል በሰላማዊ መንገድ እንግዲህ ጥቅሜን አጉድሎብኛል የምትለውን ኃይል ማስገደድ መንግስትም ይሁን ወይም ሌላ አካል ተመራጭ እንደሆነ ግልጽ ነው አሁን የጌታቸው ደጋፊዎችም ይያሉ ያሉት ሌሎች አካባቢዎች የሚነሳው ነገር አሁን መሬት ላይ ያሉት ነገሮች ያን ይፈቅዳሉ ወይ በነገራችን አንዳንድ ሰዎች የሚያነሱ ነገር አለ አይ ሰላማዊ ትግል በራሱ እኮ እየተጨቆንክ እየተገፋህ እንቢ ብለህ ፕሬሸር ማብዛት ነው ምናምን ነገር ሪሊ እሱን ቀዳዳ የማግኘት ኦፖርቹኒቲው ራሱ አለው አሁን ነጌታቸው እኮ 2 አመት ሙሉ መንግስት መሆን አቅቷቸው ነው የቆዩት እና በምን ጭላንጭል ነው ያን ማድረግ የሚችሉት ያው ውሃ የሚቋጥር ሐሳብ ይመስላል በተወሰነ ደረጃ ለምሳሌ ሰሜን ኮሪያን ስትመለከት ፍጹም የሚያፈናፍን የፖለቲካ ስፔስ ነው ያለው በመሆኑም ሰሜን ኮሪያ ላይ የሲቪል ዲስኦቢዲየንስ ወይም ህዝባዊ እምቢተኝነትን ተግብረህ መንግስት ላይ ጫና አሳድረ የፖለቲካ ለውጥ ታመጣለ የሚለው ነገር ቢጠየቅ ትንሽ ተሚኒታይ ነው አይደል ቀልድ ነው የሚመስለው ነገር ግን የትግራይን ስትመለከት በክልል ደረጃ የተበጣጠሰ ነው ሞኖፖሊ ቫዮለንሱ ቲፒኤልኤፍ በድሮ ጥንካሬ አይደለም እና ይሄን ሲቪል ዲስኦቢዲየንስ ለማድረግ የሚያመች ፈርታይል ግራውንድ ተፈጥሯል ለምሳሌ ጌታቸው ረዳ ከማውጣታቸው በፊት በርካታ ማህበረሰብ የጌታቸው ረዳን ቡድን ደግፎ በአደባባይ ሐሳቡን ሲገልጽ ነበር ቀዋሚም ሲያሰማ ነበር ነገር ግን ስፔሱን እኮ ገርበብ ከማድረግም አልፈ ለመበርገድና ለመክፈት ነው ሲቪል ዲስኦቢዲየንስ የሚመጣው አለበዛማ አልጋ ከሆነማ ምን ትግል ተባለ ሰላማዊ ሸሹ አመራሮች ጥለውት ወደ አዲስ አበባ ጌታቸው ብቻ አይደለም ከሳቸው በታች ያሉ ጊዜው አስተዳደሩ አመራሮች ሸሽተው አዲስ አበባ እንዳሉ ነው ቢቢሲ ትግርኛ የሚያመላክተውና እነሱ ከሸሹ ማን ነው አሁን እንቅስቃሴ ነበር እኮ በነገራችን ላይ መቀሌ ላይ አዱጉደም ላይ እንቅስቃሴዎች ነበሩ የነደብረ ጽዮንን ቡድን የመቃው ከዛ ሁኔታው ገፍቶ ሲመጣባቸው ነው ጥለው አመራሮቹ የሚሸሹት ህዝቡ ማርፎ የተቀመጠ ጌታቸው ረዳ ሊደርሺፑን ቴክ ኦቨር አድርገው ማለት ነው እዛ ያለውን የትግራይ ውስጥ ያለውን ሊደርሺፕ ቴክ ኦቨር ማድረግና ሲቪል ዲስኦቢዲየንሱን ማቀጣጠል ይችላሉ ምንም የሚያግዳቸው ነገር የለም አልቻሉም እኮ ጥለው ወጡ የጌታቸው መለሳለው ቢሆን በወጡበት የግድኮ ውስጥ መሆን አይጠበቅብህም እንደውም ሃይጃክ ላለመገደል ከአካባቢው ከግጭቱ አካባቢ ርቀህ አሁን ደግሞ እንደምታውቀው የዲጂታል ዘመን ነው በቀላል ዲጂታል ፕላትፎርም በጣም በርካታ ማህበረሰብን ማደራጀትና አጌንስት ምንድነው የክልሉ መንግስት ማንቀሳቀስ ይችላል የሚል ነገር ነው እሺ እኔስ እንግዲህ እሱን ወደፊት እና ያለን ይሆናል አይሆንም ወደ ቢሶቻችን የዛሬውን አንድ አፍታልታችን ዝላይ ቆይተናል ስለተከታተላችሁና አመሰግናለን ጤና ይስጥልን